አሁን ግን ዛሬ ላይ ስንመለከት ምን ሆነናል? ልክ ዳንኤል ላይ እንደተጻፈው ምዕራፍ 9 ቁጥር 7 ላይ የተለያየ ቦታ የቤት ሰራተኛ በመሆን የፊት እፍረት ይላል ዳንኤል። የፊት እፍረት። አንዳንዴ የውጭ ሀገር ሰዎች በጣም ነው የሚያንቋሽሹ። ኢትዮጵያኖች ድሮ ኩሮች ናቸው። አሁን ሀገራችን እኛ በሰማይ ነው። ሆኖም ግን የምድሩም ቢሆን እግዚአብሔር እድሜ እስከሰጠን ድረስ የምንኖርበት ስለሆነ ህብረቱን አንድነቱን እንደግፋለን ማለት ነው። ሌላ ስለ ኢትዮጵያ የማን ቦታ ነች? ብላክ ጂውስ ወይም ጥቁር ይሁዲዎች። አይሁዳውያን ሀገራችን ውስጥ ብዙ አሉ። አይሁዳውያን እንዴት መጡ? ታሪክ ውስጥ የሚያወዛግቡ ነገሮች አሉ። እኔም ብችል አንድ መጽሐፍ እየፈለግኩ ነው፣ ግን በትክክል ታሪካችንን አናውቀው። አይሁዶች ድሮ በብዛት የነበሩት ጎንደር ላይ ፈላሻ ይሏቸዋል። ፈላሻ ተብለው ያሉ ናቸው። ብዙዎች ወደ ሀገራቸው ወደ እስራኤል ተመልሰዋል። ሀገራቸውን አያውቁትም እስራኤልን። ግን ኢትዮጵያ ውስጥ ረጅም ጊዜ ከኖሩ በኋላ ጫና አለብን በሚል ወደ እስራኤል ብዙ ሄደዋል። ጎንደር አካባቢ ላይ ስደት በዛብን በሚል ደግሞ ብዙዎች ሸዋ ላይ ይገኛል። ሸዋ ባለፈው እኔ የተወለድኩበት ቦታ ቀርሳ ይባላል። ቀርሳ ጋር ሄጄ ሳይ ነበር። የእጁ ሰዎች አማራዎች፣ ምንጃር፣ የይፋት፣ የመራቤቴ ሰዎችን ብዙ አይ ነበር። አሁን እነዚህ ቦታዎች እስራኤላውያኖች በጻፉት መጽሐፍ የአይሁዶች በብዛት የሚገኝበት ሰፈር ነው እያሉ። ስለዚህ ወደፊት ተጠንቀቁ። ዲኤንኤ ከተመረመረ አንዳንዶቻችሁ ወደ እስራኤል እንዳትሄዱ ያሰጋል ማለት ነው። አሁን መራቤቴ ላይ ምን አለ? ምኩራቦች አሉ። ለእስራኤላውያን እስራኤል ሀገር የሄዱ ኢትዮጵያውያን አይሁዶች መጥተው ምኩራብ እየሰሩ ነው፣ ቤተ መቅደስ የሚያመልኩበት ቦታ። ስለዚህ ብዙ ቦታ ላይ ሸዋ ላይ ምን አለ ማለት ነው? አይሁዶች አሉ። አይሁድነታችንን ሳናቅ አይሁድም የሆኑ ሰዎች ልኖር እንችላለን። ለማንኛውም ለወደፊት እንግዲህ ዲኤንኤው ይለያል ማለት ነው። ሌላ ኢትዮጵያ ውስጥ የምንመለከተው ምንድነው? ሰው የምታመልከቱ የአክሱም ጽዮን አክሱም ጽዮንና ይሄ ታቦቱ እዚህ ነው ይላሉ ኢትዮጵያኖች። የተሰራም ወደ ላይ ያለ መሰሶ ነገር ታያላችሁ። ኢትዮጵያኖች የሰሩት ነው ድሮ አክሱም ውስጥ። እዛ ቦታ ላይ የቃል ኪዳኑም ታቦት እዚህ አለ ይላሉ። በእኛ ጋር እዛ አለ ብለን እንድናምን ሳይሆን ሲአይኤ እዛ ኢትዮጵያ ውስጥ እንደሌለ አክሱም ጽዮን ላይ አረጋግጧል። እስራኤሎችም እስካሁን ድረስ ኢትዮጵያ ውስጥ መኖሩን ቢያውቁ ዝም አይሉ ነው፣ ይወስዱታል። ስለዚህ አክሱም ጽዮን ግን እንደ ቅርስ የምናየው ቦታ ነው። ታቦት አለ ይባላል። ታቦት ግን አለ ማለት አይደለም። ሌላው የምትመለከቱት የላሊበላ ከአለት የተፈለፈሉ ድንጋይ ቤተ ክርስቲያኖች አሉ። ይሄ በዓለም ውስጥ አስደናቂ ከሆኑ ነገሮች ውስጥ አንዱ ነው፣ ግን አልተመዘገበም። ስለዚህ ኢትዮጵያኖች ብዙ ታሪክ አለን ማለት ነው። እዚህ ጋር ያለባት ሀገር ነች። ደግሞ ኢትዮጵያኖች እዚህ ብቻ አይደለም ያሉት። በጣም የሚገርመው ኢትዮጵያኖች ድሮ ብዙ ቦታዎችን ይገዙ ነበር። ኢትዮጵያኖችም ሄደዋል ብዙ። ዛሬ ላይ የቤት ሰራተኛ በመሆን ብዙ አረብ ሀገር ውስጥ ኢትዮጵያኖች ታያላቸው። የዛን ጊዜ ግን ከኢትዮጵያ የሄዱ ሰዎች የት ታያላቸው? የመን ላይ ምን አለ? አን አምሃራ። በግዕዙ ስታዩት አመ ሀራ። አመ ማለት ዘመነ ማለት ነው። ሀራ ማለት ወታደሮች ማለት ነው፣ ሰራዊት ማለት ነው። የግድ ከብሔረሰብ ጋር የተያያዘ ነው ማለት አይደለም። ዛሬ አማራ የሚባሉ ሰዎች የት እናያለን? የመን ውስጥ አል አምሃራ። አል የሚለው እንግሊዝኛው THE እንደሚለው ነው። አማራዎች የአማራ ከተሞችም አሉ የመን ውስጥ። ተመልከቷቸው መልካቸውንም። ምናልባት ተቀያይተው ወደ አረብነትም መልክ የያዙ ይኖራሉ። ግን አማራ የሚባል አልአማራ የሚባል የታለ በዓለም ውስጥ? የመን። ከተሞቻቸውንም ሲያከብሩ በዓሎቻቸውን በምስሉ ትመለከታላችሁ።
ሌላ አማራ የት ነው ያለው? ኢራቅ። ኢራቅ የናቡከደነጾር ሀገር ነች። ድሮ ናቡከደነጾር ሞቶ ሴት ልጁ ስትተካ ከኢትዮጵያ 300 ሺህ የሚያህሉ ወታደሮች ሄደዋል ወደዛ። ምን ይባላሉ? እዛም አማራ። ተመልከቷቸው። የብር ስራ ሲሰሩ የእጅ ስራ የሚሰሩ ናቸው። ከተሞቻቸውንም እዩ። ስለዚህ ኢትዮጵያኖች ኢትዮጵያ ውስጥ ብቻ አይደለም ያሉት፣ ብዙ ቦታ ነው። ሌላ ደግሞ ተመልከቱ። ሲዲ የሚባለዋል። ሲዲ SIDDIS ነው። ሲዲዝ የሚባሉት ደግሞ የት ነው ያሉት? ህንድ ውስጥና ፓኪስታን። እነኚህ ጠቆር ያሉ ናቸው። በባሪያ ንግድ ጊዜ መጣን ነው የሚሉት። አቢሲኒያ መንግስት ብለው መስርተው ነበር። ሲዲዝ የሚባሉት የኢትዮጵያ ናቸው። ጉግል ላይ ባቱ ይላቸዋል፣ ግን አይደለም። እነዚህ ኢትዮጵያኖች ናቸው። በባሪያ ንግድ ጊዜ የተወሰዱ ናቸው። ሲዲዝ ይባላል። ስለዚህ ኢትዮጵያኖች ብዙ ቦታ አሉ ማለት ነው። ሩዋንዳ ደግሞ ተመልከቱ። ቱትሲ ልክ ኢትዮጵያኖችን የሚመስሉ ሰዎች አሉ። ሴቶች አሉ ስላቸው ተመልከቷቸው። ቱትሲ የሚባሉ ብሔሮች ከኢትዮጵያ የሄዱ ናቸው። አንዳንድ የታሪክ ጸሐፊዎች ክርክር ያመጣሉ። ምናልባት ከሌላ ሀገር ይሆናል እያሉ፣ ግን አለባበሳቸውን ተመልከቱ። ሴቶች እዩዋቸው። ቱትሲ እነኚህ ቱትሲና ሁቱ ሲዋጉ ቱትሲዎችን ይገሉና ሁቱዎች የት ይጨምሯቸው ነበረ? ሐይቅ ውስጥ፣ ቪክቶሪያ የተባለው ሐይቅ ውስጥ። ወዴት ይውሰዳቸው? ሐይቁ ወደ ኢትዮጵያ ሂዱ፣ ወደ መጡበት ሀገር ሂዱልን ነው ከኛ ጋር። ቱትሲ። ሌሎች ደግሞ እዩ። ቦረና የኦሮሞ ኬንያ ውስጥ አሉ። እነሱም አንዳንዴ ገዳ ሲስተማቸውን የት መጥተው ያከብራሉ? እዚህ ቦታ ላይ። ስለዚህ ኢትዮጵያኖች ብዙ ቦታ አሉ። ዛንዚባርም አሉ። ዛንዚባር ብዙ ኢትዮጵያኖች አሉ። ዩጋንዳም አሉ። እንደገና ደግሞ ታንጋኒካ የምትባል ሀገር አለች፣ እዛም አለ። ስለዚህ የኢትዮጵያ ዘር በብዙ ቦታ አለ። አሜሪካ ብትሄዱ ከኔግሮች ውስጥ የተወሰኑት ከኢትዮጵያ በባርነት ጊዜ የሄዱ ናቸው። ግማሹ የት ነው ዘር ስትሉት ዶርዜ ይላል፣ ግማሹ ወላይታ ይላል። ስለዚህ የኢትዮጵያ ዘር የትም ቦታ ላይ የሚገኝ። አሁን ግን ዛሬ ላይ ስንመለከት ምን ሆነናል? ልክ ዳንኤል ላይ እንደተጻፈው ምዕራፍ 9 ቁጥር 7 ላይ የተለያየ ቦታ የቤት ሰራተኛ በመሆን የፊት እፍረት ይላል ዳንኤል። የፊት እፍረት። አንዳንዴ የውጭ ሀገር ሰዎች በጣም ነው የሚያንቋሽሹ። ኢትዮጵያኖች ድሮ ኩሮች ናቸው፣ አሁን ግን ያቃልላል። ስለዚህ የኢትዮጵያ ዘር ብዙ ቦታ ላይ አለ። ኢትዮጵያዊነት የሚያሳፍርም ማለት ነው። ደግሞ የኛ ዜግነታችን ሰማይ ነው፣ ይሄኛው ሁለተኛ ነው። ሌላ ስትመለከቱ ኢትዮጵያ ውስጥ ስለነበሩት አገዛዞች ነው።